ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን በድጋሚ እንዴት አመሻችሁ? እንግዲህ ከቀኑ ፕሮግራማችን መለስ ብለን ደግሞ አዳዲስ መረጃዎችን ወደ እናንተ ለማሰማት ከፓስተር አለማየሁ ጋር ብቅ ብለናል። ምናልባት ደግሞ ቀን ላይ ያመለጣችሁ ወገኖች ካላችሁ ያመጣነው መረጃን ቻናላችን ውስጥ በመግባት ያመጣነውን መልእክት መረዳት ትችላላችሁ። አሁን ደግሞ በሌላ መረጃ ደግሞ ዳግም ተገናኝተናል። መስመር ላይ ፓስተር አለማየሁ ነሙ ተገኝቷል። እርሱ ጋር እንግዲህ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። እንግዲህ ከቀኑ በኋላ ሌላም አዳዲስ መረጃዎች ተገኝተዋል አድማጮቻችን። ይህንንም ደግሞ ሊያቃብለን ፓስተር አለማየሁ መስመር ላይ ተገኝቷል። ከእርሱ ጋር ውይይት አደርጋለሁ። ቅድሚያ ሰላምታ ልስጥና ያመጣው መረጃ ደግሞ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ቀን ላይ እንግዲህ ተገናኝተን ነበር፣ ለአድማጮቻችን መረጃ አሰምተን ነበረ። አሁንም ደግሞ ያው ክስተቶቹ ደግሞ ማቆሚያ የላቸውም። ገጽታቸውን እየለዋወጡ በተለያየ ሁናቴ ነው እየመጡ ያሉትና ያው አንተ ደግሞ መራርጠህ ለአድማጮች ይመጠናሉ ያልከውን አሰባስበሃልና ምን ይሆኑ? እንግዲህ ከትናንት ጀምሮ በዴንማርክ ኮፐንሃገን የአውሮፓ መሪዎች ውይይት እያደረጉ ነው ያሉት። በተለይም በአለፉት ጊዜያቶች የራሽያ ድሮኖች በፖላንድ እንደዚሁም ደግሞ በተለያዩ በዴንማርክ እና በሌሎችም ሀገሮች ታይተው ነበረ እና በእነዚህ በታዩባቸው ሀገሮች አማካይነት ጠቅላላ ስብሰባ ምን አይነት እርምጃ እንውሰድ የሚል ንግግር ውይይት እያደረጉ ነው ያሉት። ዶናልድ ትራምፕም አውሮፓውያን ከዚህ በኋላ የራሽያ ጀቶችና ድሮኖችን መምጣት አለባቸው ብሎ መናገራቸውም ደግሞ ሌላ ትኩሳት ስላመጣ በዛም ነገር ላይ ውይይት እያደረጉ ነበረ። ነገር ግን በጣም የሚገርምህ የዴንማርኳ ጠቅላይ ሚኒስትር ፍሬድሪክሰን ምንድን ነው ያሉት? ሩሲያን ልናስቆማት ይገባል ነው ያሉት። እርምጃ መውሰድ አለብን፣ ሩሲያን ልናስቆማት ይገባል። አሁን ላይ ማስቆም የማንችል ከሆነ ሩሲያን ወደፊት ልናስቆማት አንችልም የሚል ነገር አንስተዋል እና በዚህ ነገር ላይ ሌሎችም ከፍተኛ ውይይቶች እየተደረጉ ነው ያሉት። በዚህ መሰረት እንግዲህ ይሄ የዴንማርኳ ጠቅላይ ሚኒስትር ያሉት ይሄ በፍጥነት መሆን አለበት፣ የአየር ክልላችን እየተጣሰ ስጋት እየተፈጠረብን ልንኖር ስለማይገባ ይሄንን ማድረግ አለብን ብለዋል። ከሳቸው በመቀጠል ንግግር ያደረጉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ናቸው። ሩሲያ የምታደርገውን ትንኮሳ በደንብ ማጤን ነው ያለብን፣ ሚድል የሆነ መልስ ነው የሰጡት። እንደ እሳቸው እንደ ዴንማርኳ ጠቅላይ ሚኒስትር እርምጃ መውሰድ አለብን ሳይሆን ያሉት ምንድነው ትንኮሳው ማጤን አለብን የሚል ነገር እና አንስተዋል። እንግዲህ ሌላው የጣሊያኗ ጠቅላይ ሚኒስትር ሚላኑ ናቸው የተናገሩት። እሳቸው ደግሞ ከሩሲያ ጋር መዋጋት እንደዚህ ቀላል አይደለም፣ በቂ የሆነ የጦር መሳሪያና የወታደር ዝግጅት ያስፈልገናል። ስለዚህ ዝም ብለን በስሜት ተነስተን በሞራል ተነስተን የምናደርገው ነገር ጉዳይ አይደለም የሚል ነገር አንስተዋል። እንግዲህ ይሄ ስብሰባ የተጠራው ምንድነው? ምን አይነት እርምጃ እንውሰድ በሚል ነው። ምክንያቱም ፖላንድ ማመልከቻ አስገብታ ነበረ፣ ኢስቶኒያ ማመልከቻ አስገብተው ነበር በዋናነት
እነሱ ያስገቡትን ማመልከቻ ድንበራችን ተጥሷልና በኔቶ አንቀጽ 5 መሰረት እርምጃ ይወሰድልን ነው፣ ተደፍረናል ነው። ነገር ግን በውይይቱ ላይ የጣሊያኗ ጠቅላይ ሚኒስትርና የፈረንሳይ ጠቅላይ ሚኒስትር ያራመዱት ለዘብተኛ አቋም ነው። ለዘብተኛ አቋም ነው። ከተለመደው ያፈገፈገና የሸሸ መሃል ላይ የሆነ ሐሳብ ነው ያራመዱት። እነሱ ብቻ አይደሉም፣ ሌሎችም የአውሮፓ ሀገሮች ያራመዱት ነገር ምንድነው? እናጢ ነው የሚል ነው፣ እንዘጋጅ የሚል ነገር ነው ያራመዱት። ነገር ግን ምንድነው እኔ በዚህ ውስጥ የተረዳሁት አውሮፓ ራሽያ እንደምትፈልገው ለሁለት እየተከፈለላት ነው። መተማመኑ ጠፍቷል በኔቶ ላይ። አዎ ምንድነው አሁን አንዱ መከራከሪያ ነጥብ የነበረው ራሽያ የተቀናጀ ወረራ ልታደርግ ተዘጋጅታለች። ስለዚህ አሁን እያደረገች ያለችው ቅድመ ስለላና ወታደራዊ አቋማችን ምን ይመስላል የሚለውን እያጤነች ነው የሚሉ አሉ። ተመልከት፣ አውሮፓን ልትወር ተዘጋጅታለች ብለው ድምድም የሚያደርጉ ሀገሮች አሉ። የለም ይሄ የተደረገው ነገር ትንኮሳ ነው ወይስ አይደለም የሚለውን ማጤን አለብን የሚሉ ደግሞ እንደ ፈረንሳይ ያሉ ሀገሮች አሉ። እንደ ጣሊያን ደግሞ ያሉ ሀገሮች ምንድነው ራሽያን አሁን እንደዚህ በምንለው መንገድ ልንወርና ልንዋጋ አንችልም። ስለዚህ በቂ ዝግጅት መደረግ አለበት። በቂ ዝግጅት አለን ወይ? ይህንን መጤን አለበት የሚል ከአውሮፓ ህብረት ያፈነገጠ ሐሳብ የሚሰጡ አሉ። ሌላው በጣም ያስደነቀኝ የሃንጋሪው ጠቅላይ ሚኒስትር የሰጡት ነው። ፒክተር ኦርባን የአውሮፓ ህብረት አባል ሀገራት ከሩሲያ ጋር ለመዋጋት አቅም የላቸውም ነው ያሉት። ስለዚህ እንኳን ከሩሲያ ጋር አይደለም ከቤሎሩስ ጋር ራሱ የመግጠም እንትን የለም። አቅም የለም። እሳቸው ያነሱት ሐሳብ ደግሞ እኛ ነን በሁለት ሀገሮች ጦርነት መካከል ዘለን የገባ ነው እንጂ ሩሲያ አይደለችም ዘላ የገባችሁ ወደኛ፣ እኛ ነን የገባ ነው። ምንድነው የምትጠብቁት? ለዩክሬን መሳሪያ እየረዳን ድጋፍ እያደረግን ምን እየጠበቃችሁ ነበረ ነው። ሩሲያን አግሬሲቭ ያደረግናትና እዚህ ደረጃ ላይ ያደረሳት የአውሮፓ ህብረት ነው ብለው ነው ፊት ለፊት ያፈረጡት። ስለዚህ ከዚህ አባባልና ከዚህ ነገሮች የምትረዳውና የምትገነዘበው ነገር ምንድነው ብለህ ብትለኝ የአውሮፓ ሀገሮች አሁን በአቋም ደረጃ ለሁለት እንደተከፈሉ ያመለክታል። በሁለት ምክንያት፣ አንደኛው ከራሽያ ጋር የሚደረገው ውጊያ ዋጋ እንደሚያስከፍላቸው ማወቃቸው ነው። ሁለተኛው አሁንም በርካታ የአውሮፓ ሀገሮች ነዳጅና ጋዝ የሚገዙት ከራሽያ ነው። የሚገዙትን ነዳጅና ጋዝ በመቀነሳቸው ኢኮኖሚያቸው ራሱ ሽባ እየሆነ ነው ያለው። ስለዚህ ራሽያ ግን በአውሮፓ በኩል እንኳን ይሄ ነገር የማዕቀብ ነገሮች ቢፈጠሩና ነዳጅ አንገዛም ቢሉ ሰፊ ገበያ ከጀርባዋ አዘጋጅታለች። ከዚህ በፊት ያልነበራትን እነ ቻይና፣ እነ ብራዚል እና ሌሎችም የአፍሪካ ሀገሮችን የኤዥያ ሀገሮች በስፋት የሚገዟት ናቸው። ስለዚህ የራሽያን ኢኮኖሚ ለመንኮታኮት አልተቻለም። ሌላው ዶናልድ ትራምፕ ደግሞ ማዕቀብ ለማድረግ አልተዘጋጁ። ማዕቀብ በራሽያ ላይ ያደርጋለሁ ብለው ነበረ። ሬዲ አይደሉም። አሁን ላይ ባለው ሁኔታ በውስጥ የቤት ስራ ተይዘዋል። ስለዚህ መሳሪያ እንኳን ለዩክሬን ለመርዳት የሚፈልጉት በእጅ አዙር ነው፣ በሽያጭ ኔቶ ያዋጣና ብር ገዝቶ፣ በጣም የሚገርሙ ሰው ናቸው። ያዋጣና ብር ገዝቶ በገዛው ብር ሲፈልግ ኔቶ ነው የሚሰጠው። ጀርመን ትሰጣለች፣
ወይ እንግሊዝ ትሰጣለች ወይ ፈረንሳይ ትሰጣለች። ይህ ደግሞ ለአውሮፓውያን አዋጭ አይደለም። በጣም ለምን እነዚህ የተባሉት መሳሪያ ከተሰጠ ራሽያ አውሮፓውያንን ልትመታ ትችላለች። እንኳን እነሱ ላይ አይደለም አሜሪካ ላይም ራሱ እየዛተች ነው ያለችው። የቆረጠች ሀገር ነች። ለጦርነት በተሰጪ ብላ ማለት ነው። ለጦርነት የተዘጋጀ ሀገርና የቆረጠ ሀገር ጦርነት ውስጥ ያለ ሀገር ምንም ነገር አይፈራም። ካልደፈረሰ ውሃ አይጠራም አይደል የሚባለው? እንደዛ ነው ያለው። የቆሰለ ነበር አይነት። አዎ አሁን አንተ እንዳልከው ነው። ምንድነው አሁን ራሽያ ያለውና ጥያቄ ነው። ኔቶ እየሄደ እየከበባት እያለ እያስፈራራት እያለ ያለውና ጥያቄ ነው። አሁን ብዙዎች እያመኑ የመጡት ነገር ምንድነው? ራሻ ወደዚህ ጦርነት ውስጥ አልገባችም፣ ራሻ ወደ ጦርነት እንድትገባ ያደረግናት እኛ ነን የሚለውን ዶናልድ ትራምፕ መጀመሪያ ላይ ከተመረጡ በኋላ ያነሱት የነበረውን ሐሳብ የገዙ ፖለቲከኞች ይሄንን እያነሱ ነው ያሉት። ለምሳሌ ሃንጋሪ ነዳጅ መስመሩን ቆርጣለሁ ብላለች። ዩክሬን ቁረጭና እንታያያለን ብለዋታል። አሁን ጦርነቱ ገብቶሃል? ሰብሰብ እያለ መጣ። ሃንጋሪ በትክክል ደግሞ ዩክሬንን ትመታለች። ራሻ ጉልበት አገኘች አላገኘችም፣ ሃንጋሪ ብቻ አይደለችም። በሃንጋሪ አልፎ ነዳጅ የሚያገኙ ሀገሮች በማን ላይ ይነሳሉ? በዩክሬን ላይ ይነሳሉ። ስለዚህ ምስራቅ አውሮፓን ምዕራብ አውሮፓዎች እያጡ ይመጣሉ። ስለዚህ ይፍረከረካል ያልከን። አው የኬጂቢ ስሌትም እኮ የራሻ ስሌት ቀላል አይደል። በራሻንና እንዴት ነው ግድ ነው አሳንሰን ያየነው። ዲሴፕሽን ካልፈጠር አሳንሰን ያየኸው እንዴት ነው? ለምሳሌ አንድ ምስራቅ አውሮፓ ያለ ሀገር ከአረቦች ነዳጅ ግዛ ብትለው ትራንስፖርቱን ያስባል፣ ውድ ነው፣ በቧንቧ አይደለም የሚደርስለት። ይሄኛው ግን በቧንቧ በሩ ላይ ይመጣለታል። እሱ ብቻ አይደለም፣ ቅናሽም ነው። ኢኮኖሚም ስታተሳቸው እኮ ራሱ ወሳኝነት አለው። እንደ ምዕራቡ ዓለም አይደለም። አዎ፣ ስለዚህ እንደ ምዕራብ አውሮፓ አይደለም ማለት ነው። አዎ፣ ስለዚህ ምንድነው ምናልባት አውሮፓውያኖች ምናልባት እነ ጀርመን፣ ፈረንሳይ ወደ ኋላ ማፈግፈጓ ገርሞኛል። እነ ጀርመን እና እንግሊዝ ደግሞ ምንም አይነት ዝምታን ነው የመረጡት። ይሄ የሆነበት ምክንያት አንድ ምክንያት ይኖረዋል ብዬ ነው ማስበው። በዚህ ቀጠና በአውሮፓ ቀጠና ላይ ጦርነቱ ቢነሳ ምንም ጥርጥር የለውም ሶስተኛ ዓለም ጦርነት እንደሚሆን ቅንጣት ጥርጥር የለውም። ጦርነቱ ተያይዞ መጥፋት እንደሚሆን ነው የሚያመለክተው። እንደውም የራሽያው ቃል አቀባይ ለፑቲን መልስ ለዶናልድ ትራምፕ መልስ ሰጥተዋል። እኛ ድብ ነን የሚል ድብ ደግሞ በእርጋታ ነው ብለዋል። በእርጋታ በዝግታ በማስተዋል በጥበብ ነው የሚያጠቃው የሚል ምላሽ ሰጥተዋል። ደግሞ አጥጋቢ በሆነ እና ምላሽ ሰጥተዋል። እንግዲህ ዓለማችን ይሄንን ይመስላል። በጣም ያስፈራል የምትሰማው በየዕለቱ የምትሰማው። ምክንያቱም ብዙ ቅዱሳኖች ያው ዜና ብዙ አይከታተሉም እናውቃለን። ግን ስትከታተል በጣም ነው የሚያስፈራው ምን ያህል ጫፍ ላይ እንዳለን። የሆነች ፒለር ጫፍ ላይ ሆነክ እንዴት ነው እንዲህ ዓለም ዥዋዡ የተጫወተች ነው ያለችውና ነገሮች መቋጨት ያልተቻለበትና ምላሽ የጠፋበት ሁኔታዎች ላይ ነው ያለችው ዓለም። ስለዚህ ይህንን በዚህ ሁኔታ እያየን ምንድነው ማድረግ ያለብን የሚለውን ነገር ስንመለከት እንግዲህ ፊታችን ወደ እግዚአብሔር ማዞር ብቻ ነው። እንደው ፓስተር ከመቋጨት በፊት ቅድምም እኔ እናንተ እያወራን ነበርና እንደው ተጨባጭ የሆነ መረጃ ሆኖ ከተገኘ ይዘነው ልንመጣ እንችላለንና እስራኤል ለዩክሬን በፓትሪያት ሚሳኤል ሰጥታለችና ይሄ እውነት ሆኖ ከተረጋገጠ እስራኤልን በከፍተኛ ደረጃ አጠቃለው የሚል ነገር ተናግረዋል ተብሎ አንዳንድ ማህበራዊ ሚዲያ ላይ ይነገራል። ሁሉም እውነትም ባይሆንም ግን አጣርተን ይሄን ወደፊት ምናምን ይሄ ከሆነ በጣም ጫፍ ላይ እኔ አሁን እስራኤል ፊት ለፊት ትሰጣለች ብዬ አልልም። ለምን መሰለ? እስራኤል በራሷ ላይ ከፍተኛ ጫና ማምጣት አትፈልግም። ምናልባት በኢንዳይሬክት ቢሆን መሳሪያው የእስራኤል ሆኖ ከተገኘ ራሽያ ምንድነው መሰለ? ራሽያ እስካሁን በእስራኤል ላይ
ዳይሬክት የወሰደችው ምንም አይነት አክሽን የለም። በተባበሩት መንግስታትም ውስጥ ቢሆን ብዙም የጎላ ነገር አናይም። ግን ምንድነው አንዳንድ ሀገሮች ገዝተው እስራኤል ይሄ ፓትሪዮት ሚሳኤልንና የዳዊት ወንጭፍ የሚባለውን ትሸጣለች። እነዛ የገዙ አገሮች ለዩክሬን አሳልፈው ሊሰጡ ይችላሉ። ይህንን ደግሞ ከኬጂቢ ያመልጣል ብለን ማሰብ አንችልም። መረጃዎች ይደርሳሉ። አሁን ባለው የዓለም ተጨባጭ ሁኔታ ግን እስራኤል ራሽያ ላይ የሚሆን ነገር እንትን ማድረግ ምክንያቱም ራሷ የፈጠረችው የቤት ስራ ብዙ አለ። እንደው ለማንሳት የፈለጉት እንደው ሆኖ ከተገኘ በእውነቱ የጌታ ኢየሱስ ክርስቶስ መምጣት በጣም ቅርብ የሆነ እንደሆነ እንደው ለማሳሰብ እግረ መንገድ እሱ የጊዜ ጉዳይ ነው መሆኑ የማይቀር ነው። እንግዲህ የጎግ ማጎግ ጦርነት መነሳቱ የማይቀር ነው። እስራኤልን ለማጥቃት የአካባቢዎች እንደሚኖሩ የማይቀር ነው። ይሄም እኮ እያየን ነው። አሁን እስራኤል በአውሮፓ ሙሉ ለሙሉ ተከታለች። አረቡ ዓለም እንደዛ ነው ስትመለከው። አሁን እኮ ኤሽያም እንደዛ ነው። አሁን ከእስራኤል ጎን እንደዚሁ ተነሳ። ከእስራኤል ጎን ያለችው አሜሪካ ብቻ ነች። አሜሪካም ቢሆን የተከፋፈለ ሀሳብ ነው ያለው። በመሪዎች ደረጃ በሀገር ደረጃ ነው ያለውና ቀላል አይደለም። በተባበሩት መንግስታት ያ ሁሉ ተወካይ ሲወጣ ያው ሀገርን አይደለ ሪፕሬዘንት የሚያደርገው። በጣም በሚገርም ሁኔታ የዓለምን ልትለው ትችላለህ። በአጠቃላይ ኮንቲኔንቱን ልትለው ትችላለህ። እንግዲህ ወደፊት የምናየው ይሆናል። እንግዲህ ወገኖች ቅድም እንዳልኩት ፊታችንን ወደ እግዚአብሔር መመለስና ከእግዚአብሔር ጋር መጣበቅ ብቻ ነው አማራጭ ያለንና እግዚአብሔር ደግሞ በምንም ነገር አያሳጣንም፣ አያሳንሰንም፣ አያጎልብንም። አምላካችን የታመነ ነው፣ ጻድቅ ነው፣ እውነተኛ ነው፣ ሕያው ነው። ስለዚህ በዚህ ዓለም በሚተራመስበት ዓለም ውስጥ እኛን በእርጋታ ተረጋግተን እርፍ ብለን እንድንቀመጥ ማድረግ ይችላል። ይሄ የሚሆነው ግን እኛ ፊታችንን ወደሱ ስንመልስና ከእርሱ ጋር መጣበቅ ስንችል ነው የሚል እምነት አለኝ። ቤተ ክርስቲያንም ይህንን የማድረግ የቤት ስራዋን በቶሎ መስራት ጌታ ኢየሱስ ክርስቶስ የሰጣትን ተልእኮ በትጋት በልምግመኝነት ሳይሆን በቸልታ ሳይሆን ገና ነው በሚል ሳይሆን ሰዓቱ ነው በሚል መፈጸም አለባት እላለሁ። የጌታ ጸጋ ሰላም ይብዛላችሁ። እንግዲህ ሼር፣ ላይክ፣ ሰብስክራይብ ድጋፋችሁ አይለየን እንላለን። ሻሎም። እግዚአብሔር የተባረከ ይሁን። እንግዲህ ፓስተር በጣም ጥሩ ማነቃቂያ መረጃዎችና መልእክት ነው ያቀረብክልን በቀኑም በአሁኑ በምሽቱም። ስለዚህ አሁንም ማንሳት የምንወደው ንቁና ዝግጁ ሆነን እንድንጠባበቅ የዘወትር መልእክቶቻችን ነው። ይህንን እንግዲህ ካልን ዘንዳ የእግዚአብሔር ፈቃድ ከሆነ በነገው ዕለት አንድ መረጃና የቀጥታ ስርጭት ይኖረናል። በዛም እንግዲህ እንድትጠብቁ ከወዲሁ እናሳስባለን። እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬ ይዘን የመጣነው መረጃ ይህን ይመስላል። መረጃውን ወደ እናንተ ያመጣነው ፓስተር አለማየሁ ነሙና እኔም ይልቃል አስራት በጋራ ሆነን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።